ሰላም ሰላም፣ እንዴት ዋላችሁ? እንዴት አመሻችሁ? ዛሬ አንድ በጣም የገረመኝ ኦንላይን ክርክር እያየው ነበር እና በጣም ብዙ ነገሮችን ያስተምራሉ። ወይም ከዚህ ከቤተ ክርስቲያን እርዳታ አሰባሳቢ ተብዬ ድርጅቶች ውስጥ ማለትም በሎዛ ድርጅት ሰራተኛ የሆነና ጸጋዬ መካከል የተደረገ ክርክር ነበር። የኦንላይን በቲክቶክ የሆነ ክርክር። እዚህ ጋር እንግዲህ እኔ የምለው ችኩልነትና እርጋታ። ለምሳሌ ደምረው የሚባለው የሎዛ ሚዲያ የሎዛ ኢቨንት ሰራተኛ የሆነው የራሱን ድምፅ ነው መስማት ፈልገው፣ እሱን መስማት የሚፈልገው ነው ወይም ደግሞ የሆነ ኤክስፕሎር ማድረግ የፈለገው አንድ መረጃ አለ። እሱን ለማወጣጣት ይመስላል የሚፈልገው ንግግሩ። ጸጋዬ ደግሞ በጣም ተረጋግቶ ለማስረዳት የሚጥር እና የክርስትናን አንደበት የተሞላ በጣም በእርጋታ ሲያስረዳ የነበረ ነው። እንደምሎ ደግሞ ምናልባትም ያልተረጋጋ ስሜታዊ የሆነ እንደውም የሆነ ነገር የወሳስድ የሚመስል ነገር ነው። አንደበቱም ክርስቲያናዊ የሆነ ነገሮችን የተሞላበት ነው። እስቲ እንግዲህ እንከታተላቸው። በአጠቃላይ ቴንኪው። ቅዱስ ሲኖዶስ ፍቃድ ሰጥቷቸዋል። ቅዱስ ሲኖዶስ ፍቃድ የሰጠውን አካል ለምን ትቃወማለህ? ታዲያ አንተ ምን ብዬ ተቃወምኩ? ይኸው ሌባ፣ አጭበርባሪ፣ ኮሚሽን ሰራተኛ እያልክ በፐርሰንት ሰራተኛ እያልክ ያለምንም መረጃ ደሜ አሁንም ልፋትህ መረጃውን እንዳሳየ ከሆነ መረጃውን አላሳየህም። ለአንተ በቃ መረጃውን የማሳየት አቅም የለህም። ለምን ውሸት ላይ ተደግፈ በቅናት ነው እየከሰስክ ያለው። በቅናት ካልሆነ ለቤተክርስቲያን ቀንተ ከሆነ እኔንም አድነኝ፣ ለቤተክርስቲያን ቀንተ ከሆነ እኔንም አድነኝ። አለበለዚያ ግን ውሸትህን ነው ማለት ነው። እንዳድንህ ከፈለግ ሎዛን ሚዲያን ሎዛን ኢቨንትን ምንም አይነት ከቤተክርስቲያን ጋር ውል ተዋውለን ምንም ነገር ከቤተክርስቲያን ብር ተቀበለን ምንም አንሰራም ካለ ይምጣና የዛን ጊዜ ሎዛ ኢቨንት ቢያንስ 30 ለሚሆን ቤተክርስቲያን በነፃ ሰርተዋል። ይሄ መረጃ አለ። ትናንትና ፖስት ያደረገውን አይቻለሁ። ለያ ዘለታ ልደታ ኮሬለታዶ ሲም ነበር በነፃ። እሺ መረጃው ለምን አልተናገርክም? እንደዚህ በነፃ ይሰራ ነበረ። አሁን ግን እንደዛና እንደዚህ ብለህ ለምን አልተናገርክም? የሆነ ድክመቱን ብቻ ለመናገር ለምን ፈለግ? ይህንን ለማጥቃት ካልሆነ በቃ በነገራችን ላይ ቤተክርስቲያንን መዝረፍ በነገራችን ላይ ድክመት አይደለም። ቤተክርስቲያንን መዝረፍ ድክመት አይደለም። ሲጀመር አልዘረፈም እንጂ ሲጀመር አልዘረፈም። ዘረፈ የምትል ከሆነ መረጃ አምጣ እያልኩ ነው። ለምንድን ነው ለአንተ ማሳይህ? እኔ እዚህ የጠራው መረጃ ለማሳየት ነበረ። መረጃ ማታሳየን ከሆነ እዚህ መምጣት አይጠበቅብንም ነበረ። መረጃ ለማሳየት ከሆነ ሎዛ ሚዲያ ከጠየቀኝ ከእሱ ጋር እናወራለን። አንተ ግን እንደ አንድ ሰራተኛ ነህ፣ ተቀጥረህ የምትሰራ ሰው ነህ። ሎዛ ሚዲያ በዚህ ሰዓት ላይ እንዲህ በልቷል ብዬ ቢሆን መጠየቅ ትችላለህ። ደምረው እንዲህ አካውንቱ ላይ ገብቷል፣ ደምረው እንዲህ ብር በልቷል ብዬ ቢሆን ኖሮ ና ጸጋዬ እስቲ ለእኔ የገባውን ብር አሳየኝ ብትል የተገባ ነው። ምክንያቱም ስምህን ጠርቼ ደምረው ብር በልቷል ብዬ ቢሆን ኖሮ እኔ አጠቃላይ እየወቀስኩኝ ያለሁትኝ በቤተክርስቲያን ስም እያስተባበረ ኤቨንት እያዘጋጀ ያለ ከቤተክርስቲያን ከሚገባው ብር በላይ ብር እየጠየቀ እየተቀበለ ያለን ማህበር እንጂ ግለሰብን አይደለም። የሆነው ነገር ግልጽ የሚሆነው ነገር ምን መሰለህ? መረጃ ማምጣት አልቻልክም። መረጃ ካላመጣ ደግሞ እኔ መረጃ ካለው ያምጣ ብዬ ነው ሰዎች ሼር ያደረጉልህ። ስትመጣ እኔ ጋር ስትመጣ ሰላም ልትለኝ አይደለም የመጣው። መረጃ ማታመጣ ከሆነ ግን በሐሰት ነው እችን ኢቨንት እየከሰስክ ያለው በሐሰት። አንተ ድሬዳዋ ቅዱስ ማህበረ ቅዱሳን ከሲኖዶስ እውቅና እንደተሰጠ ሁሉ እንዲሁ ሎዛ ኢቨንትም ከሲኖዶስ ነው እውቅና የተሰጠው። ብራዘር ገባ ግብር የሚከፍል ቆይ ደምዬ ለጠቅላላ እውቀት እንዲሆነ እኔ ድሬዳዋ ማህበረ ቆይ እንትን አላስገባልህ። ቆይ ለምን እንዳለ ህዝቡ መረጃ ይጠይቃል፣ ይመጣል። ይኸውልህ ከሰማኝ ሊመጣ ይችላል። አንተ ግን መረጃ ቀጥና ህዝቡን ጭንቅላቱን የበረስከው አንተ ነህ። በሐሰት በውሸት ዛሬ አሞሃል። አናግረው ብራዘር። እኔ ድሬዳዋ ማዕከል አይደለም ምሳሌ ነበር። ተጨማሪ መረጃ ልስጣት።
የምስራቅ ማስተባበሪያ ነበር የምሰራው። ምስራቅ ኢትዮጵያ ነበር ማስተባበረው። አፋር፣ ድሬዳዋ፣ ጅጅጋ፣ ሐረርጌና አሰበ ተፈሪ አስተባባሪ ነበርኩኝ። የበላይ በቅበተ እምነት ዘርፍም ኃላፊ ነበርኩኝ። ስለዚህ የድሬዳዋ ሳይሆን የምስራቅ ኢትዮጵያ ኃላፊ ነበርኩኝ። በምስራቅ ኢትዮጵያ ላይ ማህበረ ቅዱሳን ላይ መረጃ አለኝ ብለህ መረጃ አለኝ ብለህ ኮምፒውተር አሳይተሃል። ኖ አንተ አከኛ እንድትሆን አማር እኔ አልደግፍህማ። ለመሰለህ እኔ በሎዛ ስር አንድ አዳምጠኛ። እኔ በሎዛ ስር እስካለው ድረስ አንተ መረጃ ብለህ የሆነ የኮምፒውተር ጽሑፍ አሳየህና ያንን የኮምፒውተር ጽሑፍ በትክክል ሰው እየበዛ ይመጣል፣ አይታወቅም። ሎዛም ሊመጣ ይችላል። አንተ መረጃን ካሳየ ሎዛ የማይመጣበት ምክንያት የለም። ይኸው መረጃን አሳይ መረጃ ማንም ሊመጣ ችግር የለብኝም። አሳያ መረጃን ካልፈራ ለምንድን ነው ማሳየህ? በቃ ውሸታምና በውሸት ለምን ስም ታጠፋለህ? አንተ ኢትዮጵያ ውስጥ ምትኖር ማለት ነው። ኡጋንዳ ስላለ ነው። ስማኝ ኡጋንዳ ስላለ ትጠየቅ ነበር። በህግ ነበር ሎዛ የምጠይቅ አንተ በህግ ስም በማጥፋት ወንጀል ሊያስገድለኝም ይችል ነበር። ኖ እኛ እናስገድልም። እኛ ክርስቲያኖች ነን፣ አናስገድልም። ገባይ በስጋ የእጅን የምታገኝበት ነገር ግን ውሸት ነው። ውሸት ይኸው አናግረው። ኤክሶ አንተና ሴራ ረክለት አናግረው ማለት ቅድምም ምንም ያልኩ ነገር አለ። በሎዛ ኢቨንት ለተባበረው ስርዓት ውስጥ አንድ ላይ ያንን ማሰባሰቢያ ሲያስተባብሩ የነበሩት እንዳለ አንድ ፕላትፎርም ላይ ቀርበው ከደብሩም እነዛን ውሎች ሲዋዋሉ ሲስማሙበት የነበረው እንዳለ ቀርበው መወያየት አለባቸው። ምን ለሱ ሰጥቶታል። ይቅርታ ለሱ ሰጥቶታል። እሱ ደግሞ ሚዲያ ላይ ወጣው። የሰጡትን መረጃ ያምጣ፣ እውነተኛ ከሆነ ያምጣ። ከዛ በኋላ እኛ የደብሩን ኃላፊዎች ኮሚቴዎች ኑ እንላለን። እሱ ግን የያዘው መረጃ ውሸት ነው። በሙሉ ኮንፊደንስ ነው የምናገረው። ስለ ሎዛ በሙሉ ኮንፊደንስ ነው የምናገረው። ጠጌ አምጣ መረጃውን፣ አለበለዚያ ውሸት ነው። ውሸትን ይዘህ ነው ራስ የምትወስደው። መረጃን ካላሳየ ማለት ነው ውሸት ነው። ይህን ቪዲዮ ቴንኪው። ይኸው በትልቁ ስለዚህ መረጃ የምታወራው በትክክል አሳይ። በትክክል አሳይ። በትክክል ይነበብ። ምንም እየታየ አይደለም። አንብበው። እሺ ካሜራ አስጠግቼ እላለሁ በደንብ አድርጌ። አባሪ ሰነድ አንድ ይላል። በዚህ ፕሮጀክት የወጣው ወጪ ዝርዝር ነው የሚለው። ወጪ ዝርዝር ነው የሚለው። ውል ነው ያልኩ። ወጪ ዝርዝር ሳይሆን ውል ነው ያልኩ። ውሉን ነው የምታመጣው። ወጪ ዝርዝር ለማን እንዳወጣው ሁሉ ትናገራለህ። ለሎዛ ነው፣ ለራማ ሚዲያ ነው፣ ለማን እንደሆነ በግልጽ ታስቀምጣለህ። ገባ? ለራማ ሚዲያ የሆነውን አይመለከተኝም። ራማ ሚዲያን መጠየቅ ትችላለህ። እኔ የምጠይቅህ ስለ ሎዛ ሚዲያ ነው። ስለ ሎዛ ሚዲያ ጠይቃለሁ። ራማ ጋር የተደረገ ነገር ካለ አይመለከተኝም። ይሄኛው ደግሞ ከማን እንደሆነ ተናገር። ከማን እንደሆነ መቼ ነው ቀኑ? ቀኑ መቼ ነው? ሎዛ ሚዲያ እዚህ ላይ አለበት እኮ። ሎዛ ሚዲያ አለበት ወይ? እዚህ ላይ ሎዛ ሚዲያ አለበት ወይ? ማህተብ በዛ ላይ የለውም። ማህተቡን አሳየን። ማህተቡን አሳየኛል። እሺ ይኸው ማህተቡ እሳሳይ። ይሄ ማህተብ ነው። እግዚአብሔር አሳያችሁ። እግዚአብሔር አሳያችሁ። የቤተ ክርስቲያን ማህተብ ይሄ ነው። ምን ይላል? የኔ ተወዳጆች፣ የኔ ወዳጆች፣ እናንተ ለቤተ ክርስቲያን ቀናኢ የሆናችሁ ይሄ ማህተብ አይደለም። ይሄ እኛን ሎዛን አይመለከትም። ጸጋዬ ውሸታም ነህ። ይሄ ሎዛን አይመለከትም። ማህተቡም ህገወጥ የሆነ ማዕቀብ ፎርጅድ ነው። ይሄ መረጃ ብለህ አውጥተህ ስም ማጥፋት ወንጀል የሰራው አንተ የቤተ ክርስቲያን ጠላት ነህ። አንተ የቤተ ክርስቲያን ከዛ ላይ ይቻላይም ይቅርታ ካልጠየቅ ደምዬ መፈራ መስሎ ሆኖ እንደዚህ እያወራህ ያለው እኔ ምን ማለት እኔ ምን አልገልህ አልመጣ አልደበድብ። ይሄኛው ማህተቡ አይነበብ።
ማዕተቡ አይነበብ ሲጀመር ሎዛን አይመለከት። ለምን ራማ አላልክም? ራማ ለምን አላልክም? ሎዛን አይመለከት። በዚህ ደብዳቤ ላይ ኤክስ ወደ በዚህ ደብዳቤ ላይ ስም ጠርሼ የተናገርኩትኝ ለጊዜ ሚዲያ ብቻ ነው። በዚህ ደብዳቤ ላይ ቪዲዮን ያየ ሰው በደም ስማ። ማይክል ሚዩት አድርግና ከቻልክ ደግሞ በዚህ ደብዳቤ ላይ ስም ጠቅሼ የተናገርኩትኝ ለጊዜ ሚዲያ 25 ሺህ ብር ተከፈለ ብዬ ብቻ ነው። ከዛ ውጪ በዚህ ይህን ዶክመንት ሳሳይ ለሎዛ ሚዲያ ይሄን የሚያክል ብር ተቀብሏል ብዬ ያቀረብኩበት ቪዲዮ ካለ ማንም ሰው ሊያቀርብልኝ ይችላል። ስለዚህ ሎዛ ሚዲያ ብር አልተቀበልም። ቆይ ደሜ ተረጋጋ። አሁንም ስሜታዊ የሆንክ ነው። በዚህ ደብዳቤ ላይ ስም ጠቅሼ እዚህ ደብዳቤ ላይ ተጠቀሰ ስም አንብቤ የተናገርኩትኝ ለጊዜ ሚዲያ 5 ቁጥር ላይ ያለው ለጊዜ ሚዲያ 25 ሺህ ብር ተከፈለ የሚል ብቻ ነው ያለው። ደብዳቤውንም ሳነበም ያነበብኩትኝ ይሄን ነገር ነው። ከዛ ውጪ በዚህ ደብዳቤ ላይ ይሄ ደብዳቤ ሎዛ ሚዲያን ይመለከታል ብዬ ያቀረብኩትኝ ካለ ማንም ሰው ማስረጃ ሊያቀርብልኝ ይችላል። በነገራችን ላይ ዩቲዩብ ላይ ገብቶ የተቀመጡ ቪዲዮዎች አሉ ሊያመጣ ይችላል። ይሄን ደብዳቤ ያነበብኩትኝ በዚህ ኢቨንት ያዘጋጁ ሰዎች 4.5 ሚሊዮን ብር ወጪ አስወጥተው 2.3 ሚሊዮን ብር እንዳስገቡ፣ ነገር ግን በስም ተጠቅሶ ለዚህ ሚዲያ ብር ተከፍሏል የተባለው በዚህ ሚዲያ ላይ ለጊዜ ሚዲያ ብቻ ነው። ከዛ ውጭ ያለ ሰው ካለ ግን ሊመጣ ይችላል። የፈለገ ሰው አሁን ያዳመጥከው ይሄኛው ደብዳቤው ማየት ትችላለህ። ቁጭ ብለህ እንየው አብረን እንየው። 20 ሺህ ብር ይከፍላሉ። ላይቭ ላይ ከሆነ ብዙ ተከታይ ነው የሚባለው ሰው ቢያንስ 40 ሺህ 50 ሺህ ከየት ያመጣው? ይህ መረጃ ከየት ያመጣው? መረጃው እሱ መረጃ ላይ እሱን ግን ምንም አይነት ዶክመንት አላሳየም። በዚህ ቪዲዮ ላይ ይሄ አሁን የጠቀሱትን ደብዳቤ አሳይቼ ከሆነ ልጠየቅበት። እዚህ ቪዲዮ ላይ ይሄን ደብዳቤ አሳይቼ ያነሳው ሀሳብ ካለ ልጠየቅበት። እዚህ ቪዲዮ ላይ ሲጀመር ሎዛን አይመለከትም። ደሜ አትቸኩል፣ ስባክ አትቸኩል። በደምብ ስማኝ። አሁን ያሳየኸው ቪዲዮ ላይ ይሄን ደብዳቤ ጠቅሻለሁኝ። አሁን ያሳየኸው ቪዲዮ ላይ ይሄን ደብዳቤ አሳይቻለሁ። ግን ይሄ ሀሳብ የአንተ ሀሳብ ነው። አዎ የኔ ሀሳብ ነው። መረጃ የለውም። መረጃ የለውም። ይሄ መረጃ የለውም አለኝ። ይሄ መረጃ የለውም። አምጣ መጀመሪያ ደብዳቤው ግን ደብዳቤው ውሸት መሆኑን መረጋገጥ አለበት። ደብዳቤው ውሸት መሆኑን መረጋገጥ አለበት። ደብዳቤው ማን ይላክልህ? አሳይ። የተላከበትን ቤተክርስቲያን አሳይ። ከየት የተላከው? ታይ እንዴት ነው የመረጃ ምንጮች የማወጣለሁ። እሺ ቀጥል። ኤክሱ ቀጥል። ኤክስ ጥያቄ ልጠይቅህ ደምረው። እሺ ሎዛ ኢቨንት ከአብያተ ክርስቲያናት ጋር ለማስተባበር ሲሄድ ውል ይዋዋላል? ሎዛ ኢቨንት አብያተ ክርስቲያናትን ለማሰራት ወይ ደግሞ ብር ገቢ ማሰባሰብ ሲሄድ ውል ይዋዋላል? አዎ ሎዛ ኢቨንት ከአብያተ ክርስቲያናት ጋር ለምሳሌ ከአብያተ ክርስቲያናት ጋር አሁን ሚሊኒየም አዳራሽ ላይ የሚደረግ ማንኛውም ነገር በነፃ ነው የሚሰራው፣ አይዋዋልም። በነፃ ነው የሚሰራው። ስለ ሚሊኒየም አዳራሽ አልጠየኩም። ለምሳሌ ድሬዳዋ ሲሄድ ሎዛ ኢቨንት ውል ተዋውሎ ነው የሄደው። ሎዛ ኢቨንት እዛ ድሬዳዋ ሄዶ በሚደረግ ነገር ላይ ተዋውሎ ነው የሚሄደው። ከዛ ባሻገር ግን ምን አይነት ውል ነው የሚዋዋለው? ላይቭ ስትሪም እንሰራላችኋለን ነው የላይቭ ስትሪም በዩቱብም በቲክቶክም እንሰራለን ነው። ምን አይነት ውል ነው የሚዋዋለው? እንደ ምን አይነት ውል ነው የሚዋዋለው ማለት ይሄን የሚያክል ብር ትከፍሉናላችሁ ብሎ ነው የሚዋዋለው ወይስ ዝም ብሎ ሄዶ? ይሄማ ከሆነ እነሱ በሚመቻቸው የለንም ካሉት ራሱ በነፃ ነው ይዞ የሚሄደው። አለን ካሉ ደግሞ ማለት ነው። እሺ እኔ ልነግርህ ነው። እዛ ጋር ያለውን የውል ስቴትመንት ቀርበው ራሱ ቤተክርስቲያኖች የምታቀርበው በሚመቻት በማይጎዳ መልኩ። ከዛ በኋላ ሎዛ ኢቨንት ያንን ይመለከትና በቃ እንደዛ ነውና ይልና ይነግረናል። ከዛስ እኛ ሁላችን ምን አይነት ውል እንደምታቀርብለት ስራ ልጅ ነዋ። አንተ የማስታወቂያ ስራ ትሰራለህ እንደ አንተ የማስታወቂያ ስራ በአንድ ማስታወቂያ ይሄ የሚያክል ትከፍላላችሁ ብዬ ዶክመንት ልክላቸዋለሁ ካሉ ይሰራሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የማስታወቂያ ስራ ይከፈለዋል አይከፈለውም?
ይከፈለዋል። ለምን ይከፈለዋል? የሳተላይት ክፍያ ስላለባቸው ነው። እየተቋረጠ የለህም እኮ ፖዝ እየሆነ ነው እኛ ጋር ኔትወርክ ይሆናል። ኔትወርክ ይሆናል እንጂ አለው። ጥሩ አሁንም የለህም። እሺ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውል ስትዋዋል ወይ ደግሞ የኢኦቲሲ የሚሆን የሚኬም ውል ሲዋዋሉ የሳተላይት ክፍያ በአመት ስለሚከፍሉ ነው። በአመት የሚጠበቅባቸው በሚሊዮንስ የሚቆጠር ክፍያ ስላለባቸው እሱ ለመክፈል በማንኛውም የሚተላለፉ ማስታወቂያዎችን ታስከፍላለች። ይሄም የሳተላይት ክፍያ ስላለባቸው ሎዛ ሰራተኞች አሉት። በነገራችን ላይ ለሰራተኞቹ ለሚከፍለው ክፍያ ሊዋዋል ይችላል። እኔ ችግር የለብኝም። እሱና ማስቸዋለሁ በቃ አለቀ። ስለዚህ ሎዛ ሚዲያ ህጋዊነቱን ይዞ ህጋዊነቱን ይዞ ምን እንደሳትክ ልንገርህ። አንደኛ ነገር የተቋረጠ ቪዲዮን እያየህ ያለ የእኔ ሙሉ ሀሳብ ደርሶ የሚያውቅ አይመስለኝም። ማንም ሰው ለሰራበት አይከፈለው የሚል አቋምም እምነትም የለኝም። ነገር ግን እኔ ኮምፕሌን እንዳደረግኩትኝ ቪዲዮ ላይም ደጋግሜ 3 ጊዜ ዩቲዩብ ላይ ሰርቻለሁ። 3ቱም ጊዜ እንደተናገርኩትኝ ቤተክርስቲያን ከምታገኘው ገቢ በላይ የምታስወጣት ከሆነ ማንኛውንም ማህበር ቢሆን እቃወማለሁኝ። ለምን ቅዱስ አትሆን? አይ ዶንት ኬር። ደብዳቤው ላይ እዚህ ላይ ያቀረብኩትኝ አንዱ መደራደርበት ጉዳይ እንዴት ነው አንድ የሚያስተባብር ሚዲያ ሄዶ ወይም አንድ የሚያስተባብር ኢቨንት ሄዶ 4.5 ሚሊዮን ብር አስወጥቶ 2 ሚሊዮን ብር የሚያስገባው በምን ሂሳብ ነው? ለዛ ነው ጸጌ አሁን እንደዚህ ነገር ሀፕን ያደረገው አዋሳ ላይ ነው። ሀፕን ያደረገው ገባ አዋሳ ላይ ነው። ከዛ ባሻገር ባሉ ቤተክርስቲያኖች ግን ጎንደር አለ፣ ባህር ዳር አለ፣ ኢብንዞ ድሬዳዋ እንኳን አለ፣ ድሬዳዋ አለ፣ ደቡብ አለ፣ የተለያየ ቦታ ሊጨርስና ከዛ ትቀጥላለህ። ከሐዋሳ ውጪ በሎዛ ኢቨንት ስር ኪሳራ ገጥሞኛል ብለው ለአንተ ሪፖርት ያቀረቡ ሰዎች አሉ። ኪሳራ አንደኛ ነገር እኔም አልጠየኩኝም። እስቲ ኪሳራ የገጠማችሁ ላኩ፣ ፋይል ላኩ። እኔ አሁን ለአንተ የቤት ስራ የምሰጥህ በቃ ለአንተ በደምብ ተረዳኝ። ሀሳቤ ተረጋግተን እንድናወራ ብዬ ስላሰብኩኝ ለምሳሌ ድሬዳዋ ሄዳችሁ አሰባስባችኋል። በቪዲዮ ላይ መጨረሻ ላይ ማጠቃለያ እንደሰጣችሁት 6.1 ሚሊዮን ብር አሁን ገብቷል። 6.2 ሚሊዮን ብር በቃል የተገባ አለ፣ ያልገባ ብር አይደለ? 12 ሚሊዮን ብር 12.3 ሚሊዮን ብር ገብቷል። አጠቃላይ ተሰብስቧል 12.3 ሚሊዮን የገባው ያው እንደዚህ እየተሰደብን ማለት እንጂ 30-40 ሚሊዮን ብር እንሰበስብ ነበር። እሱ ጠይቀኝ ስትል ሰምቻለሁ። ቅድም ነግሬዋለሁ። ስለዚህ ቪዲዮ ይስራና ከቤተ ክርስቲያን ምንም አልተቀበልኩም ካለ ሎዛ ኢቨንት ባክሽ አንቺ ወረጂ በቃንቺ ቤት እየበጠበሽ ወረጂ በቃ ቤት እየበጠበሽ ነው። እኔ እነ ኤክሶን ቤት ከፍቼ ሌባ ከሆንኩ ሎዛ ሌባ ከሆነ አጭበርባሪ ከሆነ በኮሚሽን የሰራ ከሆነ በፐርሰንት የሰራ ከሆነ ጸጋዬ ሰርቷ ብሎ የሚያምን ከሆነ ሼር አድርጉለትና ጸጋዬ ይምጣ ስለ ሎዛ በኮሚሽን መስራት አለመስራቱን ይናገር ብዬ ነው የተናገርኩት። የለኝም መረጃ የምትለኝ ከሆነ እዚህ ጋር እንጨርሳለን። በቃ ፔሬድ። መረጃ የለኝም ካልክ እንጨርሳለን። ሎዛ ኢቨንት በኮሚሽን የሰራበት በፐርሰንት የሰራበት ነገር የለኝም የምትል ከሆነ እዚህ ጋር እንጨርሳለን። መርዘም አያስፈልግም። ፔሬድ። ያው አደባባይ ላይ 700 ምናምን ሰዎች ዘንድ መረጃ ማምጣት አልቻልክም። አንድ ሀሳብ ላንሳ መሰለኝ። ዶክም በደንብ እየሰማሽ ይህ ወንድማችን ደምረው ሎዛ ኢቨንት ምን ብሎ እንደሚፈራረም አያውቅም። ምን ብሎ ከአብያተ ክርስቲያናት ጋር ውል እየተዋዋለ እንደሆነ አያውቅም። አንተ እኔን አንቃኝ እኔ በማላውቀው መንገድ የሚዋል ከሆነ እኔን አንቃኝ። ልውጣ ከሎዛ ኢቨንት ልውጣና ከአንተ ጎን ልሁን። አምጣ እንደዚህ አይነት ነገር እንዳትረጭ ያለምንም ማስረጃ እንዳትናገር። አልፈቅድልም። አሁን መረጃ መሰለ ሎዛ ኢቨንት ስራውን ለሚሰራው ስራ ምንም ገንዘብ አይቀበልም እያሉ እኮ አይደለም አሁን ነደምረው ማለት ነው። ግን በኮሚሽን በፐርሰንት ይሄን ያህል ቤተክርስቲያኗ ካገኘች ይሄን ያህል እንቀበላለን የሚል ነገር ሲቀጥረንም ድርጅቱ እንደዛ እንደሚሰራ አልተነጋገርንም። ያደርጋል ብለንም አናምንም ነው እያለ ያለው።
ስለዚህ በፐርሰንት ገንዘብ ይቀበላል። ኦፍኮርስ ያንን ትክዳለ ደምረው ድርጅቱ ከቤተክርስቲያን ደመሪ ገንዘብ ይቀበላል አይቀበልም? በሎዛ ስር ገንዘብ እንቀበላለን። አይ እናንተን ሳይሆን ድርጅቱ ራሱ ለእናንተ ለሚሰጠውም ይሁን ለሌላ ለትርፉም ይሁን ለወጪውም ይሁን ገንዘብ ይቀበላል። በነፃም ደግሞ ይሰራል። በነፃ የሚሰራው አለ፣ ገንዘብ ተቀብሎም የሚሰራው አለ። ስለዚህ ጸግሽ አሁን እያለ ያለው ገንዘብ ተቀብሏል ከቤተክርስቲያን ወይስ አልተቀበለም እያለ ነው የጠየቀ ያለው። ይኸው ይቀበላል አለ። ነገር ግን በፐርሰንት ነው ወይ ከቤተክርስቲያናቱ በፐርሰንት ነው ወይ የሚቀበለው የሚለውን አንተም ያው ፈቃደኛ በምትሆንበት ሰዓት በፈለግከው ሚዲያ መረጃውን ማቅረብ ትችላለህ። ግዴታ ደምረው ቤት አቅርብ ተብሎ መገደድም የለበትም። ቪዲዮም ከፈለገ መስራት ይችላል። ድርጅቱ ጋር ሄዶ መስራት ይችላል። ግን በፐርሰንት ይቀበላል ብለህ ክሌም ብታቀርበው አሪፍ ነው ብዬ አስባለሁ። ሎዛ ኢቨንት እኮ መምጣት ይመጣ ነበረ ዶክተር፣ ሎዛ ኢቨንት መምጣት ይመጣ ነበር። ነገር ግን ዛሬ ኪዳነ ምሕረት ስለሆነ ቤተክርስቲያን ነው። ግን አሁን ሎዛ ኢቨንት እንኳን ሳይመጣ ጸጋዬ ሎዛ ኢቨንት በኮሚሽንም በፐርሰንትም ይቀበላል ይዋዋላል ብለህ የምትለው ማስረጃ ማምጣት አልቻልክም። ስለዚህ አንተ የምትናገራቸው ቪዲዮዎች ከዛሬ ጀምሮ ውሸት ናቸው። ይቅርታ መጠየቅ አለብህ። እሺ ይቅርታ መጠየቅ አለብህ። ለመሰለ እንደዚህ አይነት ነገር እንዳታደርግ በወንድም ላይ አሁን ቤተክርስቲያን እንዳይሰራ እንቅፋት እየሆናችሁ ነው። ቤተክርስቲያን አገር ነው። ለምሳሌ እግዚአብሔር ቤተክርስቲያን አገር ነው። ያ ብር ከተሰበሰበላቸው በኋላ እርግጠኛ ነኝ ከ12 ሚሊዮን ብር በላይ ነበር የሚሰበሰበው። ያ ብር ከተሰበሰበላቸው በኋላ ከዛ በኋላ እንደዚህ ነገር ብታደርግ ኢስ ኦኬ ኢስ ፋይን። አንተ ግን ምቀኝነት ይመስልብሃል። ለምን እኔ አልተጠራውም ይመስልብሃል። አየህ እንደዚህ ማድረግ የለብህም። መሀል እንደዚህ ማውራት ጥሩ አይደለም። ያው አክብሮ ስለመጣ በትክክል እንደዚህ በመፈራረጅ ማውራት ጥሩ አይደለም። እንደዛ ማለት የለብህም። ከኡጋንዳ ጠርታችሁ ልታሰሩኝ ሀሳብ ነበራችሁ? ችግር የለውም። አሁንም እኛ ለመታሰር ዝግጁ ነን። ሌባ ኮንኩ ልታሰር ግን መረጃ የለም። ያለ መረጃ ሁለተኛ ህዝብ እንዳታደናግር። እንኳን አንተ ዘመዴ ራሱ መረጃ የለውም። መረጃ የለውም እምነግርህ ማለት ነው። ሎዛን የመናገር አቅም የላችሁም እናንተ። ሎዛ ከኔ እኩል ቁጭ ብለህ ለምሳሌ ያክል ማንም ሰው ከኔ እኩል ቁጭ ብለህ 2 ቀን 16 ሰዓት ያለ እንቅልፍ 16 ሰዓት ይግዛል ላይ ቁጭ ብሎ ለቤተክርስቲያን ገቢ ሰብስብ ቢባል አይሰበስብም። በአንድ ሰዓት ነው ላጥ ብሎ የሚሄደው እምነግርህ ማለት ነው። ገባ? እንደዚህ አይነት ነገር ስታረቅ በመረጃ በማስረጃ ከዛ በኋላ ያ የተነገረበት ሰውዬ የተነገረበት ተቋም ምን እያደረገ ነው? እሱስ ምን እየሰራ ነው? ሌላ ቦታ ምን አይነት ስራ ሰርቷል? አሁን አንድ ሐዋሳ ብቻ መጥቶ እኛውን ሐዋሳ በነፃ ሄደናል። ባይገርም እዛ የተባለበት ቦታ በነፃ ሄደን ቪዲዮ ሰርተን ምን ብለን ጫካ ውስጥ ገብተን ቤተክርስቲያኒቷ ከሐዋሳ ወደ 40 ኪሎ ሜትር ወደ ውስጥ ናት። ውስጥ ገብተን ምክንያቱም የቤተክርስቲያን ልጆች ነን ብለን ማለት ነው። ውስጥ ገብተን ቪዲዮ ሰርተን አጠናቀን ጨርሰናል። አትዝጊ እንትን ማን ነው የሚዘጋው? ክፈቱ እንትኑን ይጻፍ እንዳለ ክፈቱት። ቢበቃችሁ ይሻላል። ደሜ ተነጋግራችኋል። የደረሳችሁበትን ነገር ያው ጸጋዬ ደግሞ መረጃ ለማሳየት ፈቃደኛ ነዚህ ጸጋዬ መረጃ ከሌለ ጸግሲ እዚህ ለማሳየት መረጃ ካልሆነ አናስገድም። ዩቲዩብ ላይ ያራሳየቱ መረጃ ያራሳየም ጋር መብት ነው። በቃ ግን ዋናው እዚህ ጋር 800 ሰው አለ። ለ800 ሰው መረጃ አምጣ ተብለሃል። መረጃ ማሳየት አልቻልክም። ሌባ የሆንበትን በጣም ይቅርታና እኔ በቁጥር ማምሰው አይደለሁኝም። ለምን 100 ሺህ ሰው አይሰበሰብም? ዳዝን ማተር ለእኔ ጉዳይ አይደለም እሱ። ስለዚህ መረጃ ማቅረብ አልቻልክም። እሱን ልንገርህ። ሁለተኛ ነገር ደግሞ ሎዛ ሚዲያ ወይ ደግሞ ሎዛ ኢቨንት ሚዲያ ሳይሆን ሎዛ ኢቨንት እኛ ከቤተ መረጃ አሳየን። ስለ ሎዛ ኢቨንት ሳይሆን ከዚህ በኋላ ምንም መነገራችን ስለ ሎዛ ኢቨንት መረጃ ማታሳይ ከሆነ ራስ ውረድ፣ አታውራም። መረጃ አላሳይም ካልክ ውረድ። ራስህ ጸጋዬ እወድሃለሁ፣ በራስህ ጊዜ ውረድ። እኔ ራሱ ውረድ። ስለ ሎዛ ምንም ማውራት አልችልም። ከዚህ በኋላ ምንም መናገር አልችልም። እስካሁን እድል ፈንታ ሰጥቻለሁ። መረጃ ማሳየት አልቻልክም። ስለዚህ ውረድልም። በቃ መረጃ ማሳየት አልቻልክም። አመሰግናለሁ። ቴንኪው። በቃ ይህን ይመስላል እንግዲህ